ስትመለስ ስልክ ደወለና በህይወቴ ጣልቃ ምትገቢ ከሆነ የሚል ማስፈራሪያ ደረሳት። ያደርስ ነበር ደግሞ በእርግጠኝነት 2009 ነበር ወቅቱ። እንተዋወቃለን እንዴት አድርገን እንደኖርን ልኩ የተጎዱ አትሌቶች ጉዳይ አለ ታረጋው ነበር። አልሰማህም እናቱን ከነበሩበት ጠመንጃጅ አካባቢ ቤት አስወጥታ የሱን እናት ድክምክም ካለ ቤት ውስጥ እና ቃለን ጠመንጃ አካባቢ ያጃ አካባቢ ያሉ ቤቶች የኢትዮጵያ ችግራችን ነጸብራቅ ነው ከዛ ውስጥ አውጥታ አስቀመጠች። ይሄ ውሸት ከሆነ ቀርቦ ያስተናግድ። እዚህ ጋር ያለቀሰች ይሄን ያህል ከታች ፍርድ ቤት እስከ ላይ ፍርድ ቤት ተንገላታ 11 ቤቶች በስጦታም በግዥም አንዳንድ ሰው ኢንቨስትመንት ላይ ሄዳል እንደ ኃይሌ ገብረስላሴ አይነት። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ በየጊዜው የማስተላልፋቸውን መልእክቶች ለምትከታተሉ ወገኖች ሁሉ በያለንበት የዓለም ክፍል ሰላም ይሁን። ይህንን ካልኳችሁ በኋላ በዛሬው ዕለት በጠዋት ካልተለመደ ሰዓት ትንሽ ቀደም ብዬ እዚህ ጠዋት ነው ለ2 ሰዓት ሩብ ጉዳይ ነው በጠዋት የገባሁት በአትሌት ገለቴ ቡርቃ ጉዳይ ከዚህ ቀደም ብሎ አንድ አጭር መልእክት አስቀመጥኩኝ። መልእክቱን ሳስቀምጥ ወዲያውኑ ከስር ከሁሉም ቀድሜ አንድ አስተያየት አስቀመጥኩኝ። እነዚህን አስተያየቶች ካስቀመጥኩ በኋላ በሚገርምና በሚደንቅ ሁኔታ ከሱ ትንሽ ደቂቃ ቀድሜ ስለ አፄ ኃይለ ሥላሴ ጽፌ ነበር። ስለ ግርማዊ ቀዳማዊ አፄ ኃይለ ሥላሴ አበርክቶ ጽፌ ነበር። የመጣ ሰው የለም። ከዚህ በፊት በጻፍኳቸውም የመጣ የለም። የገለቴን ስጽፍ ግን በ5 ደቂቃ ውስጥ 72 ኮሜንቶች አብዛኛውን ብሎክ አድርጌያቸዋለሁ። 72 ኮሜንቶች መጡ። ይጠብቁ ነበር በምን መንገድ ታየ የሚባለውን ሰው ማጥላላት እንችላለን ብለው አሰፍስፈው ይጠብቁ ስለነበረ በ5 ደቂቃ ሆኖ ማያውቅ 72 ኮሜንት መጣ። ደግነቱ ወዲያውኑ ያንዳንዱን ብሎክ ያደረኩኝ ጥርግ አደረኩት አስተያየታቸውን። ነገር ግን እዚህ ጋር መናገር የምፈልገው መሰረታዊ ጉዳይ አለ። አስተያየቶቹንም ጭምር እዚህ ጋር ባጠፋቸውም እዚህ ጋር ግን አመጣላቸዋለሁ። የመጀመሪያው እና ትልቁ ነገር የጻፍኩትን እንመልከት። በዚህ መልክ ተይዞ ከሆነ አልኩኝ ሲጀምር ይሄው ጽሁፉ አለ እዛው ጋር ኤዲት አልተደረገም። ከዚህ ፖስት በፊት ከዚህኛው ላይቭ በፊት ሄዳችሁት በዚህ መልክ ተይዞ ከሆነ አልኩኝ። ተያዘ አላልኩም። ማንበብ የማይችል ሰው ጋር ምንም ማድረግ አልችልም። ማገዶም ጨርሼ ለማይበስል በዚህ መልክ ተይዞ ከሆነ ሁልጊዜ ተጠነቀቃለሁ። በዚህ መልክ ተይዞ ከሆነ ህግ የተከተለም ቢሆን መልካም ነው አልኩኝ። በዚህ መልክ ተይዞ ከሆነ ህግን የተከተለ ቢሆን መልካም ነው አልኩና ከዛ ፎቶግራፉን የለቀቁ አካላት ማንነት ባለማረጋገጥ ይቅርታ አልኩኝ ድጋሚ። ምክንያቱም ፎቶግራፍ አንደኛ እሱ አድርጎ ሁለተኛ ተቀናብሮ ቢለቀቅስ። ስለዚህ ፎቶግራፉን የለቀቁ አካላት ማንነት ባለማረጋገጥ ይቅርታ። ተመልከቱ ምን ያህል ጥንቃቄ እንደማደርግ። ኤዲት አልተደረገ ግቡና እዩት። ራሱ ፎቶግራፍ ተነስቶ ለቆ ሊሆን ቢችልስ ተነስቶ ለቆ ቢሆንስ I have no idea። ከዚህ በፊት የሆነ ቀልድ ምናምን ነገር ድራማ ሰርቶ ቢሆንስ I have no idea። ምንም አይነት መረጃ የለኝም። ስለዚህ መረጃ በሌለኝ ጉዳይ ላይ ጥንቃቄ አድርጌ በዚህ መልክ ተይዞ ከሆነ ከስር አብዛኛው ሰው አልተያዘም ብሏል፣ ፖሊስ አልተያዘም ብሏል። እኔ ምን ላድርግ እንግዲህ ማንበብ ካልቻልክ ምን አባቴ ላድርግ። ተያዘ አላልኩኝም። በዚህ መልክ ተይዞ ከሆነ አንድ። ሁለተኛ ህግን የተከተለ ቢሆን አልኩኝ። አያያዙ ህግን የተከተለ ቢሆን ይሄ ትክክል ነው። ማንኛውም ሰው አያያዙ ህግን የተከተለ መሆን አለበት። ስለዚህ ቢሆን አልኩና ከዛ አንድ ነገር አመጣው። ፎቶግራፉን የለቀቁ አካላትን ማንነት ባለማረጋገጥ ይቅርታ አልኩኝ። ይሄም በፍጹም እርግጠኛ አይደለሁም ተቀምጧል። የሆነ መልእክቱ አልኩና እንዳራቆትክ ተራቆታለህ፣ በልተም አልጠረቃህም፣ ራቆትን ወደዚህ ምድር እንደመጣ ስል ካንዱ ግን አይታችሁ አትፍረዱ የሚሉ መጡ። የገለቴ ሲሆን ካንዱ ግን አይታችሁ አትፍረዱ። አያችሁ ገለቴ ስለሆነች በግልጽ ነው የምናገረው። አንዳንድ ጊዜ በደንብ እየመረረው ዋጠው። የብርቱካን ጉዳይ ሲመጣ በቴሌቪዥን ስታለቅስ ሉላ ገዙ አቅርባት ወዲያውኑ ነው እኔም ሌላውም የጻፍነው እንትን ያለው በብርቱካን ጉዳይ ላይ። ብርቱካን ስትሆን ከሌላ ወገን ሳትሰማ አትፍረድ። ኦኬ ብርቱካን ስትሆን። ገለቴ ስትሆን ግን ከሌላ ወገን መስማት ይፈልጋል። መጀመሪያ እስከዛሬ በመጣንበት ትሬንድ ማናችንም ብንሆን መጀመሪያ ላይ አስተያየት የምንሰጠው በቀረበው ጉዳይ ላይ እንጂ ያ ሰው መልስ ባይሰጥ
መልስ አልሰጠም በዛ በኩል አልሰማንም ብለን ዝም አላልንም ምን ነው የገለቴ ሲሆን ታዋቂ አትሌት ናት ለሀገሯ ዋጋ የከፈለች ሰው ናት ምን ነው የገለቴ ሲሆን በዛ ወገን ካልሰማን አላችሁ እስከ ዛሬ ድረስ በቀረበው በእያንዳንዱ ርዕስ ላይ እያንዳንዳችን ሚዲያ ተከትለን አስተያየት ሰጥተናል ምን እስኪሆን የዛኛው አቅጣጫ እስኪመጣ ስለዚህ በደንብ አንድ ሀገር ውስጥ ምንኖር ከሆነ መልሶ ደግሞ አንዳንዶቹ ምን ብለው ጻፉ ኦሮሞ ስለሆነች ነው በዘር ሄደ ነው እኔ በዘር ሄጄ አስተያየት የምሰጥ ሰው ኦኬ አሁን በእናንተ ቤት ማጥቃታችሁ ነው እንደዚህ ብላችሁ ይጻፋችሁ ሁላችሁንም አይመለከትም እንዲህ ብለው ይጻፉ መርዘኞች ግን እኔ በብሔረሰብ አዳልቼ እስከ ዛሬ ድረስ በብሔረሰብ ያዳለው ተጉዤ ነው የሚባለው ትልቁ ነገር ሌላው ገለቴ ባቀረበችው ላይ የድሮ ህይወታ ይሄን ይመስል ነበር ምን አባህ ገባ ይቅርታ ቃላት አልመርጥም ምን አገባን እሱን ከማግባቷ ፊት የድሮ ህይወቷን አጣርቶ ማግባት ያለበት እሱ ነው ድሮ ፍቅረኛ ነበራት ኧረ እባክህ እያንዳንድ ስንት ፍቅረኛ ነበረ ከዚህ ሰው ጋር ተግባባች ከዛ ወንድምየው መጣና እሷ ናት የጠየቀችው አለ ጀግና ናት እሷ ከጠየቀችው እሷ ናት ያሳየችው ይሄን ፍላጎት አለ ጀግና ናት ሴት ፍላጎቷን ላለማሳየት ምንድነው የሚከለክላት ወዳን ያገባችው ማለት ነው ምኑንም አይታ አይደለም በቃ ባህሪውን አይታ ነው እንጂ ገንዘቡን አይታ አላገባችው ስለዚህ ልትመሰገን ይገባል ሰው ገንዘብ አይቶ የተሻልኩ ነኝ ብሎ እንትን በሚልበት ጊዜ ስታገባው ሁለቱ ሲጋቡ ታዋቂ ናት 1 ሚሊዮን ብር በዛ ዘመን 1 ሚሊዮን ብር ታውቃላችሁ ባንክ አካውንቷ ውስጥ አለ ሌላም ነገር አላት እሱ እያለን ያገባችው ስለዚህ ልትመሰገን ይገባል መጀመሪያ ሳንሰማ ምን ሳንል አይደለም እየፈረደን ያለ ነው አንድ ሁለተኛ ይሄ ሰው ማአት ሚዲያ አለ ሀብታሙና ረሃማ እንኳን ተንባሉ ጊዜ ሀብታሙ በማግስቱ ነው የቀረበው አልተያዘም ፖሊስም እንዳለው እኔም ተያዘ አላልኩ ሚዲያ ማአት አለ ጋዜጠኛ ብዙ አለ ዛሬ የሚዲያ የጋዜጠኛ ችግር የለም ልክ ይሄ ነገር ሲቀርብ ይሄ ነገር ካልሆነ አንደኛ በዛው ጊዜ በ2009 ኦኬ እናንተ የምትሉት መንግስት ሳይመጣ በፊት በ2009 ዓመተ ምህረት ታደለ ገብረመድህን ገብረህይወት ወይም ታደሰ ገብረመድህን ገብረህይወት ትቷት ሄደ ከቤት ውስጥ ምን አስቀምጦ ጸበል ሄጃለሁ የሚል እሷ ያለችው ዲስፕሩቭ የሚያደርግ ነገር ካለ ትክክል አይደለም የሚል ነገር ካለ ይቅረብና እሱ ይናገር ያን ጊዜ ተሳስተናል እንላለን ጸበል ሄጃለሁ ብሎ አስቀምጣ ማንንም ሰው ጠብቆ አያውቅም ምን ነው የገለቴ ሲሆን እደግመዋለሁ ምን ነው የገለቴ ሲሆን ከሁለት አቅጣጫ ሳንሰማላችሁ ደብል ስታንዳርድ አስመሳዮች በአንድ ሀገር ለመኖር ማትመቹ ደብል ስታንዳርድ የገለቴ ሲሆን አሁንም ተንጫጮ እዚህ ስር በደንብ አርጋችሁ የገለቴ ሲሆን አስቀመጠች ከዛስ ያንን ጸበል ሄጃለሁ የሚለውን ስታይ እቺ ልጅ አልቆመች ምን አደረገች ተነስታ እናቱ ቤት ሄደች የለም ተባለች ስትመለስ ስልክ ደወለና በህይወቴ ጣልቃ ምትገቢ ከሆነ የሚል ማስፈራሪያ ደረሳት ያደርስ ነበር ደግሞ በእርግጠኝነት 2009 ነበር ወቅቱ እንተዋወቃለን እንዴት አርገን እንደኖርን እንተዋወቃለን 27 አመት በ2009 ነው ከዛ ምን ተፈጠረ እቺ ልጅ ፍርድ ቤት ሄደች ወዲያው ለማሳገር ስትሞክር ተይዞባታል የሀገራችን የፍርድ ሂደት እናውቃለን ይሄን አስተያየት ሰጥቻለሁ የመጀመሪያ ደረጃ ፍርድ ቤት ሄደች ፈርስት ኢንስታንስ ኮርት የመጀመሪያ ደረጃ ፍርድ ቤት ምን ያህል ጊዜ እንደሚያጓትት ታውቃላችሁ የገለቴም ጉዳይ ሆነ የማንንም ብር የላትም እጇ ሁሉ ነገር ተሽጧል ስለዚህ ተጓተተባት ከዛ ወዴት ሄደች ወደ ከፍተኛ ፍርድ ቤት ሄደች ሃየር ኮርት ከዛ ወደ ምን አለፈች ወደ ሱፕሪም ኮርት ወደ ሰበር ሰሚ ችሎት ሄደች ይሄ ሂደት ይሄን ያህል ጊዜ ቆየ ከዛ በኋላ ሜዳ ላይ ልትወጣ ሲሆን ስትቸገር የኖረችውን ህይወት መኖር ሲያቅታት መኪናዎቿ ቤቷ ሲሸጡ ወዴት ሄደች በቀጥታ ወደ ሚዲያ ሄደች ምንድነው ጥፋቱ እዚህ ድረስ አትሌት ገብረ እግዚአብሔር ገብረ ማርያም እማቀው የማከብረው በብሔረሰብ ከሄደን የትግራይ ልጅ ሆነ ቀረበና የገለቴ ብቻ ሳይሆን አለ ብዙ በዚህ መልኩ የተጎዱ አትሌቶች ጉዳይ አለ ፍንጭ ሰጠኝ እዛጋ ከዛ በኋላ አብረው በነበሩበት ጊዜ እንዲህ ታረጋው ነበር አልሰማህም እናቱን ከነበሩበት ጠመንጃጅ አካባቢ ቤት አስወጥታ የሱን እናት
ድክምክም ካለ ቤት ውስጥ እና ቃልን ጠመንጃ አካባቢ ያዣ አካባቢ ያሉ ቤቶች የኢትዮጵያ ችግራችን ነጸብራቅ ነው። ከዛ ውስጥ አውጥታ አስቀመጠች። ይሄ ውሸት ከሆነ ቀርቦ ያስተናግድ። እዚህ ጋር ያለቀሰች ይሄን ያህል ከታች ፍርድ ቤት እስከ ላይ ፍርድ ቤት ተንገላታ 11 ቤቶች በስጦታም በግዥም አንዳንድ ሰው ኢንቨስትመንት ላይ ሄዳል እንደ ኃይሌ ገብረስላሴ አይነቱ የተለያዩ አይነት ሰዎች እሷ ደግሞ ቦታ እየገዛው ሸጣለሁ ብላ አስባ ያላትን ገንዘብ መሬት ላይ መዋል ጥሩ ነው። የመሬት ዋጋ እየጨመረ ይሄዳል፣ የቤት ዋጋ እየጨመረ ይሄዳል፣ መሬት ባይሸጥም የቤት ዋጋ እየጨመረ ይሄዳል ብላ እዛ ጋር አደረገች። 11 ቤት ጌታ መጣች ምን አለች? ስለዚህ እኛ ስንፈርድ እኔ ስፈርድ እኛ በሚል የመንጋ አገላለጽ አልፈልግም። እኔ ስፈርድ በሚገባ ስቴፖቹን ተከትዬ ነው። ከዛ እንትን ማስተባበያ የመጣው ምንድነው? ከወንድምየውም ቢሆን ማስተባበያ የመጣው ምንም አይ አንዳንድ ጊዜ ይጣሉ ነበር ምናምን። ሳትጣላ የምትኖር ከስንት አንድ የተቀደስክ ነው። ቤት ውስጥ ግን እናቱን ወስዳ እዛ ጋር አስቀምጣ አፍቅራ ፈልጋ ማን አስገደዳት? ትታ መሄድ አትችልም እንዴ? ገንዘብ አላት፣ ዝና አላት፣ ተካፍላ መሄድ ትችል ነበር። ስለወደደችው ነው 9 ዓመት ከ2009 ጀምሮ ያለውን ጊዜ ቁጠሩት አብራ ይኖረችው። እቺ ሰው 2009 ያመለከተችበት ጊዜ ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ካልሆነ መስማማት ይከብዳል። እና ቃለው ፌክ አካውንት ያላቸው እርግጠኛ ሆኜ የምነግራችሁ ወያኔዎች እቺን አጋጣሚ ይጠቀማሉ። የኦነግ ጽንፈኞችና የየብሔረሰቡ ከአማራ ጀምሮ ያሉ ጽንፈኞች እቺን አጋጣሚ ተጠቅመው ታየን በምን መልክ ምክንያቱም ይሄ የኛ ወገን የኛ ህዝብ 10,000 ፖስቶችና እርግጠኛ ነኝ 10,000 ያህል ፖስት አድርጌያለሁ እኔ በዚህ 15 ዓመት ውስጥ በተለያዩ አይነት ሚዲያዎች ተናግሬያለሁ። ከዛ ገለቴ ጋር ሲመጣ ተፈልጎ ወይም የሆነች ቀዳዳ ያገኘች ሲመስላችሁ በሐሳብ ላይ ከመሟገት ይልቅ እንትን ትላላችሁና ምንም አዎ አልተያዘም ፖሊስ መግለጫ አውጥቷል ትክክል እኔም እኮ ተያዘ አላልኩ በዛ ጋር የጻፍኩትን ገብታችሁ መመልከት ነው። አንድ ወደ ኋላ ለገባችሁ ሰዎች ልንገራችሁ ወደ ኋላ ለገባችሁ ሰዎች አጭር ነገር አንድ ፖስት ሆነ ብዬ ፖስት አደረኩኝ ከደቂቃ በፊት ፖስት ሳደርግ ምንድነው ብዬ ያስኩት በዚህ መልክ አልኩኝ ፎቶግራፉን አስቀምጬ ሶሻል ሚዲያ ላይ የተለቀቀውን ፎቶግራፍ በዚህ መልክ ተይዞ ከሆነ አልኩኝ ዛት ሚንስ መያዙን እርግጠኛ አይደለሁም በዚህ መልክ ተይዞ ከሆነ ህግን የተከተለ ቢሆን መልካም ነው አልኩኝ ምክንያቱም ሰው መያዝ ያለበት ህግን ተከትሎ ስለሆነ የጥላቻችሁ ጥግ እናንተ ወደረኞቼ ማለት ነው የጥላቻችሁ ጥግ እዚህ ድረስ ነው የሚሄደው በዚህ መልክ ተይዞ ከሆነ ህግን የተከተለ ቢሆን አልኩና መልካም ነው ፎቶግራፉን የለቀቁ አካላትን ማንነት ባለማረጋገጥ ይቅርታ አልኩኝ እንደገና ምክንያቱም ምንም አይነት ማንነታቸው ማረጋገጫ የለኝም ፎቶግራፉን የለቀቁ አካላትን ማንነት ባለማረጋገጥ ይቅርታ አልኩኝ ከዛ የሆነ መልእክቱ ግን አልኩና እንዳራቆት ከተራቆታለህ ከዚህ በፊት ያልኩትን ወደ ኋላ ገብታችሁ ተመልከቱት በልተህም አልጠረቀህም ራቆትን ወደዚህ ምድር እንደመጣ እርቃንን ተመለሳለን አትስገብገበው ዘተርፈ ሊሆን ይችላል አሉኮ ማአት ሀገሮች የሚወስዱት እርምጃ እጅግ በጣም የሚዘገነን የሆነ ሀገሮች አሉ ቢሆን አንዳንዱ የራሱ ቤተሰብ ቢሆን የራሱ እህት የራሱና ራሱ ላይ የደረሰ ቢሆን ከማጥፋት ወደ ኋላ አይደለም እዚህ ጋር የመጣው ስለዚህ አሁንም ቢሆን ከዚህ በላይ በረጅሙ መሄድ አልፈልግም ግን በጣም የማዝነው አብረውኝ የቆዩ ሰዎች ማቃቸው አንድ ሁለት ሰዎች ያለምንም ምህረት ነው ይቅርታ እንትን ብሎክ ያደረኳቸው 13 ዓመት ቢያንስ እርግጠኛውን አብረውኝ የቆዩ ማያቁኝ ይመስል መተው በብሔረሰብ አትፍረድ አይነት በብሔር አትፍረድ አይነት ተራ ነገር አመጡ ስለዚህ እና አንዱ ደግሞ ፖሊስ እጅ እንደገባ ተረጋግጧል ይላል በምን ነው ያረጋገጥከው እና የደቦ ፍርድ ይቃወማለሁ ይኸውልህ ደደብ መሆንም የምታውቀው ዳኒ አበበ ቃላት አልመልጥርም ደደብ መሆንም የሚታወቀው የደቦ ፍርድ የፈረደ የለም ሂድና እሱን የደቦ ፍርድ ለሚፈርዱ ንገራቸው ድንጋይ ራስ ስለ ደቦ ፍርድ አላነሳውም ቀፎ ባዶ ጭንቅላት እኔ ያልኩ ያለሁት በትክክል ሁኔታውን አስቀምጬ ይሄ ከሆነ እሱ መጥቶ ለዚህ ማስተባበያ ካልሰጠ አንደኛ ጠበል ሄጃለሁ ብሎ የጻፈው ወረቀት እጁ ላይ ከሌለ ሁለተኛ የፍርድ ቤት ሂደት ከስር እስከ ላይ ሄዳ ካልሆነ ሶስተኛ ቤቶቹና መኪናዎቹ ተሽጠው ካልሆነ ያኔ ገለቴ ላይ መፍረድ እንችላለን ውሸትሽን ነው
ይሄ ሁሉ ሆነ ግን የበፊት ህይወቷ እንደዚህ አንድ ፍቅረኛ ነበራት። 100 ነው ያለህ አንተ ሆዳም 100 ነው ያለህ። አንድ ፍቅረኛ ከዚህ በፊት ነበራት። ምን አገናኘው ከዚህ ጋር? ተወችው ያዘችው። ይሄንን ስንቶቻችንን በአንድ ፍቅረኛ መጀመሪያ በተወለድንበት ፍቅረኛ ይቀጠል ነው ቆርበን ይቀጠል ነው። ስለዚህ ሰው አያስኬድም። ሁለተኛ አብረው ሲኖሩ እንዲህ ግጭት ቢኖርስ? ግጭት ካለ በስነ ስርዓት ነው የፍርድ ሂደቱ። በስነ ስርዓት እኩል ነው የሚካፈለው። ሙሉ ውክልና አምና ሰጥተዋለች። አለቀ ፔሬድ። እነዚህን ቤቶች ሽጧቸዋል ባለ መረጃ ፔሬድ። ዳኛም እኮ ሲዳኝ ከሁለት አቅጣጫ እስካልመጣ ድረስ ቁጭ እንበል። የገለቴ እንባ ፈሶ ይቅር። ከዛ እንዲህ አይነት በደሎችን ወንጀሎችን እናበረታታ። ከዛኛው አልሰማንም ብለን እሱ ቁጭ ቢል ሰው ሚዲያ ላይ አልቀርብም ብሎ ቁጭ ቢል እስከሰማ አመት ልፍረድል። ዶማ ይኮተኩታል በነገራችን ላይ። እና እንዲህ አይነት ባዶ ጭንቅላቶች ቀፎ ጭንቅላቶች ጋር አንድ ሀገር በመጋራት ያዝናሉ። ግን የትምህርቱ ስርዓት የተለያየ ነገራችን ውጤት ነው። የደቦ ፍርድ ጠቅላላ የደቦ ፍርድ ገለቴ ጋር ሲሆን የደቦ ፍርድ ብርቱካን ጋር ተለቃቀስ አልነበር? ለምን ያኔ የደቦ ፍርድ አልሆነም? ብርቱካን ጋር ያላለቃቀስ አለ? ለምን ያኔ የደቦ ፍርድ አልሆነም? የብርቱካን ጉዳይ ሲነሳ እና በጣም ነው እንትን የሚለው እና አንዳንዱ ያው የማይገናኝ ነገር ነው የሚያወራው። መሳደባችሁ የለመድከው ነው። እናትን አባትን እየሰደብክ ያደግክ እኔን ላሰድብ አትችልም። ገልቱ ወያኔና ኦነግ እንዲህ ላታረግ አትችልም። አንዱ ገና መጥቶ ሲጀመር አልተያዘም ይልሃል። ደግሞ ይሄ ባዶ ጭንቅላት ሲጀመር እኔ ተያዘ አላልኩኝም። እና አንተ ሚዛን አይናምናሉ ታዬ በርታልን። ግን አንደበተ ርቱ የድሮን ታዬ እንፈልጋለሁ። የድሮ ታዬ አለ ግን ውሃን ማን ያናገረዋል ቢሉ ድንጋይ። ስለዚህ አየህ ትክክል ነህ አንተ። ግን ውሃን የሚያናግረው የወያኔ ድንጋይ የኦነግ ድንጋይ ትውልድ የፈጠረው ድንጋይ ነው። ውሃን ማን ያናገረዋል ቢሉ እና ይሄ ነው። ስለዚህ ገና እውነቱ ደግሞ ይወጣል። ይሄ ሁሉ አፍሽን የከፈትሽ እያንዳንዱ የምርመራ ጋዜጠኛ የሚባሉ አሉ ኢትዮጵያ ውስጥ ለተለያየ ነገር የሚያቀርቡ ሰዎች ለምንድን ነው በቀጥታ ዛሬ እዚህ ላይ ያልመጡት? ይሄንን እንትን ነው። እና እኔ በጣም የሚገርመኝ ነገር ምን አለበት ኦኬ በዛኛው ሳይድ ሰምተን ቢሆን ኖሮ ምን እንትን እንላለን። አጭር ጥያቄ ልጠይቃችሁ። እያንዳንዱን አሁን ያደረገውን ስቴፕ እቺ ሰው አልሄደችም ወይ? አንደኛ ጸበል ብሎ ጋዜጠኛ ሄዶ እዛ ጋር ጋዜጠኞችን ጠይቁ እስቲ ወረቀቱ አለሽ ወይ አስቀምጦ ሄደ ወረቀት። አንድ ሁለተኛ እውነትም ፍርድ ቤት ሄደሽ አመልክተሻል ወይ ከዛን ጊዜ ጀምሮ? ከዛ በኋላ ስለመሸጡ ምንድናቸው ማረጋገጫዎችሽ? የተወሰኑ እንትን ሊያስረዱልሽ የሚችሉ ሰዎች አሉ ወይ? እንዲህ ብሎ ሁለተኛ ጥያቄ ጠይቆ ማጥራት ይቻላል። ባለን መረጃ መሰረት ነው መልእክት ምንለቀው። እደግመዋለሁ፣ በማንም ላይ ከብርቱካን ጉዳይ ጀምሮ በማንም ላይ መጀመሪያ ስንሰማ ሁላችንም የደቡብ ፍርድ ሳይሆን ያለና አስተያየት ሰጥተናል። ገለቴ ኦሮሞ ስለሆነች ታዬ ኦሮሞ ነው ተብሎ ስለተወሰደ እስከዛሬ ድረስ ያለውን የታየን አጠቃላይ ሀገራዊ አመለካከት እርግፍ አድርጎ በመተው እንዲህ የሚሉት አውቃለሁ። እኔ አማራ ብሎ ስለመጣ አማራ ፋኖ ብሎ ስለመጣ አማራ ፋኖ እንዳልሆነ አውቃለሁ። ወያኔ ነው ኦነግ ነው። የአማራ ፋኖም ቢሆን በጣም ብዙ ጽንፈኛ አማራዎች እዚህ አሜሪካ መጥቻ አግኝቻለሁ። ጽንፈኛ የሆኑ ጫፍ የረገጡ ከሌሎችም የባሱ ከወያኔም ከኦነግም የባሱ የአማራ ጽንፈኞች አይቻለሁ። እጅግ አደገኛ የሆኑ መርዘኞች አይቻለሁ። ይሄ ምንም የሚገርመኝ ነገር አይደለም። ነገር ግን በአንጻራዊ መልኩ በአብዛኛው መልካም አመለካከት ያለው ስለሆነ ወደሆነ ጎጥስ ገብተህ እንዳትወሸቅ ይረዳሃል እንጂ እንደነዚህ ሰዎች ሁሉም ቢሆን ኖሮ ምንም ችግር አልነበረውም። ምክንያቱም አስተላለፉ በጎሳ እስከሆነ ድረስ በብሔረሰብ እስከሆነ ድረስ በዚህ አስተላለፍ ውስጥ መግባት ከባድ አይደለም። በአንድ ቀን አቋማቸውን ሰዎች ሲቀይሩ አይተናል። ታዬ ግን የኃይለ ሥላሴን ጽፌ ነበር ከዚህ አነሳሁት። ምክንያቱም ያንን ሁሉ ጽፌ እኔ ደክሞኝ ነው የምጽፈው። ግን አትሊስት የሐሳብ መልካም ነው ስላለፈው ታሪካችን ጥሩ ነገር ማምጣት መልካም ነው ብሎ 12 ሰው እንኳን ላይክ ያላደረገውን በ5 ደቂቃ ውስጥ ግን 72 ምናምን ኮሜንት ሰጣ። አሁንም እዚህ ጋር ተመለከቷል። ለምን አሰፍስፎ ይጠብቃል? ምን ብናደርግ
ታየን ከሌላው እንትላለን ትልቅ አይደለህም ወይ ከትልቅም በላይ ትልቅ ነኝ ራሴን ዝቅ አላረግም ባለቤቱ ያቀለለውና ሆነ ባለዳ አይቀበለውም ትልቅ አይደለህም ወይ ብለህ ከምትጽፈው ትልቅ ካካ በብዙ ነገሮች በልጣለሁ ትልቅ ካካ ነው መጀመሪያ ትልቅነት በእድሜ የሚመጣ ነገር ነው እኔ ማቆመው አይደለም በእድሜ ያደገ የሚመጣ ነው ትልቅነቴን ደግሞ በመላው ዓለም ላይ ያስመስክራለሁ ትልቅነቴን በመምህርነት ያስመስክራለሁ ትልቅነቴን በቤቴና በሰፈር ያስመስክራለሁ ትልቅነቴን ለቦረና ለአፋር ለአማራ ክልል ተፈናቃዮችና በድርቅ ለተጎዱ ወገኖች አስተባብሬ በመድረስ አስመስክራለሁ ትልቅነቴን ለ37 አመታት ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ በመምህርነትም በዳይሬክተርነትም በመሄድ አስመስክራለሁ ትልቅነቴን ስቶክሆልም በርሊን ፍራንክፈርት ኑረምበርግ ፓሪስ አምስተርዳም ዲሲ ሲልቨር ስፕሪንግ ሳን ሆዜ ካሊፎርኒያ ሂውስተን ኒውዮርክ ግራንድ ራፒድስ የተለያዩ ቦታዎች ላይ ንግግር በማድረግ አረጋግጫለሁ በኢትዮጵያ ውስጥ በሁሉም ታዋቂ የቴሌቪዥን አይነቶች ውስጥ በመቅረብ በተለያዩ ጋዜጠኞች ጥያቄ ተደርጎ እስከ ዋልታ ኢንፎርሜሽን ማዕከል ከሰሜን ባይፈርስ ጋር እስከ መሟገት እጂ አስመስክራለሁ ትልቅነቴን ባለመጠጣት ባለመቃም ባለማጨስ በዚህ እድሜ ከሀገሬ እስከምወጣ ድረስ ልክ ስወጣ ሁለት የማስተርስ ዲግሪዎችን አንዱን ኮርሱን ጨርሼ አንዱን ኮርሱን ያስኬድኩ ይሄንን አድርጌ በዚህ እድሜም ተምሬ ሌሎችም ጭምር አሪያ ለመሆን ለሀገሬም ለመጥቀም በተለያዩ ፊልዶች ዲፕሎማሲና ዓለም አቀፍ ግንኙነት ስማር አላማ ነበርኝ በመንግስት ዩኒቨርሲቲ ገብቼ ቢዝነስ አድሚኒስትሬሽን ሜሪላንድ ኢንተርናሽናል ገብቼ ቢዝነስ አድሚኒስትሬሽን ኮርሶችን ጨርሼ ሲሄድ አላማ ነበርኝ እዚህ ጋር ሂስትሪ አለ እዚህ ጋር ቢዝነስ አድሚኒስትሬሽን እዚህ ጋር ዲፕሎማሲና ዓለም አቀፍ ግንኙነት ከዛ አንድ ደግሞ ኢንተርናሽናል ሊደርሺፕ አይነት ነገር ቢኖር ለሀገሬ በእድሜ ተቀማለው የሚል ራዕይ ነበርኝ የሚል ግብ ነበርኝ የሚል መነሻ ነበርኝ ስለዚህ ትልቅነቴን አንተ አንድ ተራ የመንደር አውደልዳይ መተህ እዚህ ጋር ዝቅ ልታደርገው አትችልም በእርግጠኝነት ነው የምነግርህ የማንንም የመንደር አውደልዳይ ለምን እውነትና ንጋት እያደር ይጠራል ብልጽግና ጋር ሲሳሳት ይሄን ተሳስተሃል ጥሩ ነገር ሲሰራ ይሄ ጥሩ ነገር ነው ተቃዋሚ የሚባሉት መልካም ነገር ከሰሩ አላየሁም መልካም ነገራቸውን እያንዳንዱ ስለነሱም ፕሮግራም ሰራለሁ በያስባለሁ ምክንያቱም መነሳት ባለበት ጉዳይ ላይ ፕሮግራም ሰራለሁ የኔ ግብ መነሻ መድረሻም ኢትዮጵያ ናት ከዛ በኋላ የኢትዮጵያ ሲባል ደግሞ ቀዳሚ የኢትዮጵያ ህዝብ ነው ስለዚህ ለዚህ ህዝብ ይበጃል የምለው ነገር የናንተ ስድብ ምናምን እንዴ ሳስበው ስንትና ስንት መስዋዕትነት ይከፈላሉ እንዴ የአካል መስዋዕትነት እጃቸው እግራቸው የተቆረጠ በተለያዩ አይነት ሁኔታ የሚታሹ ኢትዮጵያውያን ከነሱ ጋር ሲነጻጸር የኔ መስዋዕትነት በጣም ተራ ነው ነገር ግን እዚህ ጋር አስተያየት ከሚሰጡ የመንደር አውደልዳዮች ጋር ሲታይ ግን በጣም የተሻለ ነው በእርግጠኝነት ራሴን ዝቅ አድርጌ አልቀርብልህም መቼም ዝቅ ካልክ እዚህ ጋር ረግጠው ነው የሚረማመዱብህ ዝቅ አልልልህ ትልቅማ ትልቅ ነኝ ግን ካንተ አባት ይሻላል ልጅ ኮንክ እዚህ ጋር ከደረስክ መቼም 18 አመት አልፎ ነው ግን ካንተ አባት ይሻላል በትልቅነት ባለጌ ባይወልድህ ባለጌ ባያሳድግህ እንደዚህ አትሆንም ነበር ምክንያቱም መልካም ያሳደጋቸው ሰዎች መልካም ይነጋገራሉ እየተወያየን እንሄዳለን ገለቴን በተመለከተ የጻፍኩትም ከዚህ በፊት የጻፍኩትም ፖስት አላነሳውም ሌላ ቀርቶ ብሎክ ማድረገው ማን እንደሆነ ታውቃላችሁ አስተያየት የጻፉትን ብቻ አይደለም ብሎክ አድርጌ የጠረኩት አስተያየቱን ላይክ ያደረጉትን ጭምር ነው ብሎክ ያደረኩት ለምን አላማቸው ምንድነው በርታ የሐሳብ የኔ ነው ልክ እዛ ጋር አስተያየት መስጫውን ስዘጋ ለፍሬንዶቼ አልዘጋም 5000 ፍሬንዶቼ ሁሌ ክፍት ነው ከዛ በኋላ እጠብቃለሁ ማን አሰፍስፎ ይጠብቀኝ እንደነበር ከዛ በኋላ አይጥቀመኝ እንዲህ አይነቱ ከኔ ጋር ሀገር ተጋርቶም አይጠቅመኝም እስከዛሬ መጥቶ ያልበሰለ በፖለቲካ ውስጥ እኔ እስከዛሬ ማውራውን የማይሰማ አርቲፊሻል ኢንተለጀንስ ለምን ተነሳ እንታነቃለን ታነቁ አንዳንድ መንግስት የሰራቸው ፕሮጀክቶች ለምን ተነሳ ሲልበሉ ከዛ በኋላ ማት ሰዎች ተሰበሰቡና በሀገራዊ ራዕይ ጉዳይ ላይ ተወያዩ መጣበታሉ እሱን ራሱን አስችዬ ነው የሚሻለው በደንብ ተዘጋጅተው እንዲጠብቁኝ ነው አሰፍስፈው ደግሞ እሱን እንዲጠብቁኝ ነው ምክንያቱም ለሀገር ሲባል ከማንም ጋር ላተማለሁ አንዳንዶቹ ደግሞ የመቱ ልክ ነው እንኳን አለ ይሰባያ ያዝ መያዛቸው የሆነ ነገር ማድረጋቸው መምታታቸው ልክ ነው እንኳን ሆነ እንኳን ልክ ሆነ በጣም አሪፍ አመሰግናለሁ